እንዴት ናችሁ? እንዴት ሰነበታችሁ? የሀገሬ ኢቨንት ተጀምሯል። ሳምንታችሁ እንዴት አለፈ? አሸንዳ አሸንድዬ ሶለል እንዴት ነበር? እንዴት አከበራችሁ? አሪፍ እንደሆነ ተስፋ አደርጋለሁኝ። አሁን ደግሞ በሳምንት ውስጥ የተከናወኑ አሳታፊና አዳዲስ ኢቨንቶችን ወደ እናንተ የምናደርስበት ፕሮግራም ላይ ደርሰናል። የመጀመሪያ ጉዳይ ያደረኩት ደግሞ በሳምንት ውስጥ ከተከናወኑ አዳዲስና አሳታፊ ፕሮግራሞች የመጀመሪያ የተገኘሁበትን የተፈራ ፍቃዱ እንግዲህ ሁለተኛ የጉራጌኛ አልበሙ ነው፣ ታውስማ ይሰኛል። ነሐሴ 24 በደማቅ ሁኔታ አልበሙ ይመረቃል። ከዛ ቀደም ብለን ግን ጋዜጣዊ መግለጫ ለምን ይመስላል አብረን እናያለን። አብራችሁን እንድትቆዩ ደግሞ የአክብሮት ግብዣዬ ነው። የሀገሬ ኢቨንት ይቀጥላል። አብረን እንቆይ። የሚገርምሽ የዛሬ 4 ዓመትም ልክ በዚች ሰዓት ነበር የመጀመሪያ አልበም የወጣው። በቃ የታውስማ የሚለው መልእክቱም መልእክት አዘልም ነው። ታውስማ የሚለው ባህልህን፣ ቤተሰብህን፣ አገርህን ነው እያለ ያለው። ባህሉ እንዳይጠፋ ደብዛው እንዳይጠፋ ኪነ ጥበብ ሰዎች ናቸው እንግዲህ ጥረት እያደረግን ያለንበት ሁኔታ አለ። እና አሁን በዚህኛው ስራዬ ግን ዝም ብዬ ለቫራይቲ አማርኛ በጉራጌኛ ሰርቼ ያለሁኝ የከሽታው ጉራጌዎች ከዘንጋ ሰማ ሴራ ከታጥቃሽ ነበር የሰብከማ አከ ባንቂ የከንያነን ከሴራ ከማኒቄን ሄትቄ ታውሻጥቃሽ ከጋ አጠቃላይ የተፈራ ፍቃዱ ታውስማ የተሰኘው ሁለተኛ አልበሙ ቀደም ስዩም እንደተናገረው ከጅምሩ ጀምሮ አብሬው አለው። ከስር መሰረቱ ያለው ነገር በደንብ አውቃለሁና እንደ ወጣትነቱ በጣም የተሻለ ሳውንድ የተሻለ ሙዚቃ እጅግ እኔ በቃ ደስ የተሰኘውበት አልበም ይዞ መጥቷልና ከእግዚአብሔር ጋራ ማህበረሰቡም በጥሩ ሁኔታ ይቀበለዋል ብዬ ተስፋ አደርጋለሁ። አልበሙ ብዙ ሰዎች ተሳትፎበታል፣ ከአንጋፋ እስከ ወጣት አርቲስቶች እኔም ጭምር ሁላችንም በግጥም በዜማ የተሳተፍንበት ሁኔታ አለ። ከዛ ውጭ የሙዚቃ ሳውንዶቹ ጋር ስንመጣ ከዚህ ቀደም ከነበሩን አሰራሮች ወይም ደግሞ ከዚህ ቀደም ቢያንስ ወይ 1-2 ስቱዲዮ ነበረ ተገድበን ነበረ እንደዚህ የሚሰራው። አሁን ግን በጣም ብዙ ስቱዲዮዎች ብዙ የሙዚቃ ባለሙያዎች ከቅንብር እስከ ሚክሲንግ እስከ ማስተሪንግ የተለያዩ ላይቭ ሙዚቃዎች ተጨማሪ በመሆን የሙዚቃ ሳውንዱ የተሻለ ነገር ይዞ እንደመጣ በእኔ ሙሉ ለሙሉ እርግጠኛ ሆኜ መናገር እችላለሁ። ክብረት ስለነበረኝ ማለት ነው። ይህ ሁኔታ እንግዲህ ሊፈጠር የቻለው ምናልባት አስታወሳችሁ አብዛኞቻችሁ ነበራችሁ የ2016 ኖድሪያ የተሰኘው አልበም ሲሰራ የነበረው መንፈስ እንግዲህ ወጣቶቹ ላይ እንዲጋባ ሆነዋልና የእሱም ዓላማ ልክ የዛን ያየው ነገር እንግዲህ ይህን ማስቀጠል እፈልጋለሁ የሚል ዓላማ ይዞ ነውና እንቅስቃሴው ሁሉ እስከታተል ያየሁት። እንደዚህ ደግሞ ጀግና ሆኖ የሚመጣ ተተኪ ወጣት አርቲስት ማበረታታት ግዴታም ስላለብን በምንም ነገር ሳርቀው ከጎኑ በመሆን ስራዎቹን በመከታተል ፍላጎቱ የተሳካ ሆኖ እንዳየው ብዙ እኔም የቻልኩትን ጥረት በማድረግ ላይ ነበርኩ። ቁጭት ነበረብኝ አላርበት ያው ከአቅም አንፃር ስቱዲዮ ሲሄድ ብዙ ጊዜ ስፐክሶ ተራኒ በስራ ስንሰራ ቅንብሩም ድምፅ ሁሉ ነገር እዛ ነው የምንሰራ። ያ ደግሞ ምንድነው ያው እዛው ከአካባቢ አይወጣም እና ለደሳለኝ የሆነ ሰዓት ላይ ቁጭት አለብኝ። ደስ ከቻልኩኝ ይሄኛው አልበም ከሰራሁኝ እስቲ ትላልቅ ስቱዲዮዎች ከሌ ጋር ብዬ አቦትና ቀስቲ እግዚአብሔር ያግዘናል ችግር የለም ከጎን ኋላ አለው ኋላ ገባንበት። ያው እግዚአብሔር ይመስገን ጥሩ ነገር አለ። እኔ እንደ ወጣት ሳይሆን በቻልኩት መጠን ከፍ ያለ ነገር ሞክሬያለሁ ከወንድሞቼ ጋር በመሆን ምክንያቱም ማይንደፈሩት ስቱዲዮዎች በመሄድ እስከ ማስተሪንግ እስከ ከነበሩ በሁሉ ነገር እንደገና ደግሞ በዜማ በግጥም ታላቅ ወንድሞቼ ደሴንም ጨምሮ ብዙዎች ደምሴ ተካና ብራደሪ ሙሉቀን ሀሰን እሱም ብርሃኑ ተለቀ ማሩ መክቤ ሱጉዮም ከጎኔ በመሆን በማገዝ ብዙዎቹ እና እዚህ ስራ ላይ ብዙ ተሳትፎበታል። ቆንጆ ስራ ነው እንግዲህ በቻልኩት መጠን እኔ እና ዞሮ ትልቁ ነገር ምንድነው ተገምግሞ እስከ መጨረሻው በዜማም በግጥምም ሁሉ ነገር ከስቱዲዮ ጀምሮ እና ለፍተንበታል። ሁላችንም የጋራ ስራ ነው። መቸዳር ዝካኪ
ያው ዛሬ ያገናኘን እንግዲህ 4 ዓመት የፈጀብኝን ቁጥር 2 አልበሜ ታውስማ የተሰኘው ያው ጋዜጣዊ መግለጫ እንግዲህ አልበሙ የሚለቀው ነሐሴ 24 ነው። በዛ ጉዳይ ነው የተገናኘ ነው። ታውስማ ማለት ያው እባክህ ስማኝ ማለት ያው ከመጀመሪያው አልበም ትንሽ የኛው አድካሚ ነው። ምክንያቱም መጀመሪያ ላይ ያው የልጅነት ህልም ጉጉት ነው። ሁለተኛ ላይ ደግሞ ስትመጪ ምንድነው ማህበረሰቡ ከኔ ምን ይጠብቃል የተሻለ ነገር መስራት አለብኝ ብለሽ ስለምታስቢ በጣም ብዙ ውጣ ውረድ ነበረው። ያው እግዚአብሔር ይመስገን ግን በቻልኩት መጠን ያው ምንድነው የተሻለ ነገር ለመስራት ሞክሬያለሁ። በስቱዲዮ ደረጃ በቅንብር በማስተሪንግ ሁሉም ቦታ ብዙ ጊዜ አሁን ጉራኛ ሙዚቃ ስንሰራ ከአቅም አንጻርም ግንዛቤ ካለመኖር አንድ ስራ ሲሰራ ምንድነው ቅንብሩም ሚክሱም ማስተሪንግ አንድ ሰው ነበር የሚያደርገው። ያ ደግሞ ሲሆን እንትና ለጆሮ ብዙም አይመጥንም። አሁን በዚህኛው ደግሞ እኔ ምን አደረኩኝ አቀናባሪ አንድ ስራ ቅንብሩ ሌላ ቦታ ሚክሱም ሌላ ቦታ ማስተሪንጉም ሌላ ቦታ አድርጌ የተለያዩ ወደ 8 አቀናባሪዎች ጋር አድርጌ ሰርቻለሁ። ይህ ተፈራ ፍቃዱ ደግሞ በጣም ከኔ ጋር ቅርበት ስላለው እንግዲህ ምንም ሀሳቦቹ ሁሉ ከጅምር ጀምሮ እንትን እያለኝ ስለነበረ የሚያደርገው እንቅስቃሴ ይሁን በቃ ጉጉት እንዳለው አውቅ ስለነበረ በደንብ አድርጌ በቃ የምችለውን ነገር ሁሉ መደገፍ እንዳለብኝ አምኜበት ከጅምሩ ጀምሮ እስካሁን እስካለበት ሰዓት ድረስ ያው ከጎኑ በመሆን ወንድማዊ ሆነ አስተዋጽኦን ሳደርግ ቆይቻለሁ። ይህ ማለት እንግዲህ ለሱ ብቻ ሳይሆን የኔም ስሜቴ ስለሆነ ፍላጎቱም ስለነበረኝ ከዛ አንፃር ከማገዝ ጋር ተያይዞ ይሁንልኝ። አዎ አርቲስት ተፈራ ፍቃዱ በጣም ወደው ማከብረው ጓደኛዬ ነው። በጣም ደስ ብሎኛል። ብቻ ያው መጨረሻው እስከምናይ በጣም ጓጉቻለሁ። አድካሚ ነው በጣም ዛሬ አልበምን ያህል ነገር 15 ከዛ በላይ ትራክ ይዞ መምጣት በጣም ከባድ ነው። አንድ ነጠላ ዜማ እንኳን ምን ያህል ዋጋ እንዳለው ምን ያህል ዋጋ እንደሚያስከፍል ግልጽ ነው። ያው እኔ አሁን ያደግኩት ምንድነው አገር ቤት ነውና ትንሽ አንዳንዴ አሁን እኛ ከጉራኛ ውጭ ስንደፍር ተጽዕኖ አለ። ምክንያቱም ያደግነው አገር ቤት ነውና እና አሁን በዚህኛው ስራዬ ግን ዝም ብዬ ለቫራይቲ አማርኛ በጉራኛ ሰርቻለሁ። ቅንብሩም እንትኑም ለየት ይላል። ፊቸሪንግም ጎፈር የሚባል በጣም ጎበዝ ከናቲ ኬር ጋር በጣም ታዋቂ ልጅ እሱም ፊቸሪንግ አለበት እና አማርኛ በጉራኛ ሞክሬያለሁ። ወር ደግሞ ሶድኛም አለው። ትንሽ ከመጀመሪያው ወጣ ያሉ ነገሮች አሉ። ባህሉ እንዳይጠፋ ደብዛው እንዳይጠፋ ኪነ ጥበብ ሰዎች ናቸው እንግዲህ ጥረት እያደረግን ያለንበት ሁኔታ አለ። በጽሁፍ ጸሐፊዎች ኪነ ጥበብ ሰዎች ስንል የጽሁፍ ጸሐፊዎች መጽሐፍ ጸሐፊዎች አሉ። ቲያትር አቅራቢዎች ወጣቶች አሉ። በግጥም በዜማ በመሳተፍ ክሊፕ በመስራት ባህሉ እንዳይጠፋ እየሞከርን ነው ያለ ነው ማለት ነው። እና ምንድነው ልልሽ የፈለኩት የዚህ ልጅ መምጣት የዚህ ልጅ ስራ እንግዲህ እነዛ ነገሮች ተፈጥረው በደንብ ከሱ ሙያ ጋር ተጋግዞ የሆነ እስኪያልፍ ድረስ አሁን እየታገለ ካሉ ሰዎች መሀል አንዱ ተሳትፎ አድርጓል ማለት ነው። አዎ ብዙ የሚወደዱ ስራዎች አሉ። በእርግጥ በቃ ታውስማ የሚለው መልእክቱም መልእክት አዘልም ነው። ታውስማ የሚለው ባህልህን፣ ቤተሰብህን፣ አገርህን ነው እያለ ያለው። ስማ ዝም አትበል፣ ስለ ባህልህ አንተ ግዴታ ነው፣ ስለ አካባቢህ አንተ ግዴታ ነው፣ ስለ እናት አባትህ አንተ ግዴታ ነው የሚል መልእክት ስላለው በጣም ታውስማ የሚለው ሙዚቃው በጣም ገዝቶኛል። በጣም ወድጄዋለሁ። የባህል ሙዚቃ በጣም ከባድ ነው። ብዙ መስዋዕት አለው። ገብቶሻል። ማህበረሰቡ ጋር ያለው ግንዛቤ በተለይ አንድ ስቴፕ ወደ ማህበረሰቡ ካልገባሽ ሰው ግንዛቤ አይኖረውም እና ሰው ለማሳመን ማህበረሰቡ ጋር ስፖንሰር ስትጠይቂ ከቤተሰብ ጀምሮ ብዙ ውጣ ውረዶች አሉ። ግን ያን ቻሌንጅ ምንድነው ማለፍ አለብሽ። ያው እኔም ያንን ከእግዚአብሔር ጋር ከወንድሞቼ ጋር ከጓደኞቼ ጋር በሙሉ ተጋፍጬዋለሁ። ያው እድለኛም ነኝ። ምክንያቱም በዚህ ጊዜ አንዳንዴ ገቢ ብቻ አይደለም ሀሳብሽ ራሱ ማንጸባረቅ መታደል ነውና እኔም እድለኛ ነኝ። ያን ፈተና ተወጥቼዋለሁ። እንግዲህ እግዚአብሔር ደግሞ ፍጻሜ ያማረ ያድርገው። እንግዲህ በአጠቃላይ ግን የኪነ ጥበብ ሰው ስትሆኚ ኪነ ጥበብ በጣም ከፍተኛ የሆነ ቻሌንጁ ይሄ ማህበረሰቡ ይሄ በቃ የመደገፍ ያለ መደገፍ የኪነ ጥበብ ማገዝ ያለ ማገዝ የሚለው ቦታ ላይ ስትመጪ አሁን እኛ ጋር የእኛ ማህበረሰብ ብትወስጂ በጉራግኛ ሙዚቃ የትም ቦታ ብትከፍቺ ጨፍሪበታል። ምን ትያለሽ? ግን ቢያንስ ዩቲዩብ ላይ እኮ ገብቶ ሰብስክራይብ አድርጎሽ የሆነ በቃ በዩቲዩብ እንኳን እንዲያዳምጥሽ ቢያደርግ የሆነ ድጋፍ ታገኛለሽ ለራስሽ ማለት። አሁን ትልቁ
ትልቁ ቻሌንጃችን በቃ ሙዚቃ ዛሬ ጠዋት ጫንሽው አይደለም ከሰዓት በኋላ ወደ ፍላሽ መገልበጥ በጣም የሚያሳዝነኝ ነገር ነው። የሚገርምሽ የዛሬ 4 ዓመትም ልክ በዚህ ሰዓት ነበር የመጀመሪያ አልበም የወጣው። ያው እንግዲህ ማስተላለፈው መልእክት እንግዲህ ያው ቅድም እንዳልኩሽ በጣም እኔ እድለኛ ነኝ። በርካታ ወንድሞቼ እንግዲህ እህቶቼ ሁሉም እንግዲህ ባለሀብቱም ወጣቱም በገንዘብ በሀሳብ ሁሉም ከጎኔ ያው ስም መጥራት ከባድ ነው። ሁሉንም አመሰግናለሁ። የከሽታን ጉራጌ ውጭ ከዘንጋ ስማ ሴራ ከታጥቃሽ ነበር የሰብከማ አከ ባንቂ የከንያነን ከሴራ ከማኒቄን ሄትቄ ታውሻጥቃሽ ከጋከ የ2016 ኑድንያ የተሰኘው አልበሜ እንግዲህ በጉራግኛ የሙዚቃ ታሪክ በጣም ከፍ ያለ እርምጃ የተራመድንበት 7ኛው ነው። 6ቱ አልበሞቼ ላይ ያላሳየሁት ሪያክት ያልተጠቀምኩት ነገር ሁሉ በቃ እስከ 2016 ዘመኔ ድረስ እስከዛ ድረስ በነበርኩት ዘመኔ ያላየነው በቃ አጠቃላይ ታላላቆቼም እኩዮቼም ያላየነው የጉራግኛ የሙዚቃ ታሪክ አንድ እርምጃ ከፍ ያደረግበት። ለምሳሌ ለመጀመሪያ ጊዜ የሙዚቃ ኑድንያ የተሰኘው የ2016 አልበሜ በዓለም የሙዚቃ ፕላትፎርም ለመጀመሪያ ጊዜ የተጫነ የጉራግኛ አልበም ነው። በስፖቲፋይ፣ በአማዞን፣ በቃ አጠቃላይ በዓለም የሙዚቃ ቻናሎች ላይ የመጀመሪያ ነው። እንደዚሁ በ2000 ፈታ የሙዚቃ አዋርድ ላይ እንግዲህ የዓመቱ ምርጥ አልበም ተብዬ የተሸለምኩበትም አጋጣሚ አለ። አታርሴ ባርትቃር ታርሴ ገነና የጉራጌ ጀፈረ ወኸ ሽምነረና ወኸ አርሴ ገነና አርሴ ገነና አርሴ